ጤናስልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ያብተማስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ጥር 29 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ መልሶ ማጥቃት እርምጃና ድል፣ ህዝብ የጠበቀው ውሳኔና የምክር ቤት አባሉ፣ የኢትዮጵያውያን እስር፣ ጦርነቱና የህፃናት እልቂት፣ አዲሱ እገታና የሀፓ ተቃውሞ፣ የተጠናከረው ተቃውሞና የትራምፕ ዘረኛ እርምጃ፣ የኒውክሌር ስጋት፣ እንግሊዝ ጎዳና የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩ ነሆ። ባለሽርጡ ክፍለ ጦር ያገዛዙን ካድሬዎች አጅበው በተንቀሳቀሱ ስልጣን አስጠባቂ ወታደሮች ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። በአውደ ውጊያ በፋኖ የተሸነፈው የፋሽስቱ ብልጽግና አገዛዝ ወግዲ ወረዳ ከ35 በላይ ንጹሐንን በከባድ መሳሪያ መጨፍጨፉን ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 29 ቀን 2018 ዓ.ም ባለሽርጡ ክፍለ ጦር የሀብሮ ወረዳ ካድሬዎችን ያጀበ የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር ተጋድሎ በማድረግ ድል መዝገቡን ገልጿል። የአገዛዙ ካድሬዎች ህዝብን በስብሰባ ለማደናገር የሐሰት ቅስቀሳ ለማድረግ ብሎም ጸረ ህዝብና አገር አፍራሽ ተልኳቸውን ለማስፈጸም ወደ ሰሜን ወሎ ዞን ሀብሮ ወረዳ ልዩ ስሙ 032 ቀበሌ ኮለቦ በአገዛዙ ስልጣን አስጠባቂ መከላከያ ታጅበው ህዝብ ሊሰበስቡ ባሉበት ሁኔታ ከባለሽርጡ ክፍለ ጦር በደረሰባቸው ድንገተኛ ጥቃት በትንትናቸው ወጥቶ ወደ መርሳ ከተማ መፈርጠጣቸውን አስታውቋል። ባለሽርጡ ክፍለ ጦር ቀጠናውን በመቆጣጠር የህዝብ አስተዳደር መዋቅር ዘርግቶ እያስተዳደረ ያለ ሲሆን የስም ብልጽግና አገዛዝ ምንም አይነት መፈናፈኛ እንዳያገኝ በማድረግና በተደጋጋሚ ጊዜ ክንዳቸውን በማቅመስ ጠላት ያሰበውን እንዳያሳካ ማድረጋቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ምስራቅ አማራ ቀጠና ምኒልክ ዕዝ በአውደ ውጊያ በፋኖ የተሸነፈው የፋሽስቱ ብልጽግና አገዛዝ ወግዲ ወረዳ ከ35 በላይ ንጹሐንን በከባድ መሳሪያ መጨፍጨፉን ገልጾ በጀነራል አድማሱ አለሙና በጀነራል ዘውዱ ሰጥ አድርጌ የሚመራው ስልጣን አስጠባቂው ጦር 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋር ደቡብ ወሎ ዞን ወግዲ ወረዳ ከንጉስ ሚካኤል አሪኮር መብረቅ ክፍለ ጦር ከባድ ተጋድሎ የገጠማቸው ሲሆን ለጊዜው በስም ያልታወቁ ከፍተኛ የብልጽግና መከላከያ አመራሮችን ጨምሮ በመቶ የሚቆጠር ሰራዊቱ ያለቀበትና በመቶዎች የቆሰለበት የጠላት ኃይል አስክሬንና ቁስለኛውን በሄሊኮፕተር ወደ ኮምቦልቻና አዲስ አበባ ሲያመላልስ መክረቡን አስታውሶ በበቀል እርምጃ ዛሬ ሰላማዊ ሰዎችን መጨፍጨፉን አስታውቋል። ዛሬ ጥር 29 ቀን 2018 አራተኛ ቀኑን በያዘው ከባድ ውጊያ አገዛዙ ብልጽግና ስልጣን አስጠባቂ መከላከያ ሰራዊት ከባድ መሳሪያ በማስወንጨፍ በርካታ ንጹሐንን የጨፈጨፈ ሲሆን ወግዲ ወረዳ ጎንጂ 016 ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍ በአሰቃቂ ሁኔታ መገደላቸውን ገልጿል። በተመሳሳይ በዚሁ ጎንጂ 014 ቀበሌ አንድ የመኖሪያ ቤት ላይ ባረፈ ከባድ መሳሪያ አባት ወዲያውኑ ህይወታቸው ሲያልፍ እናትና ልጅ ከባድ የመቁሰል አደጋ የደረሰባቸው ሲሆን የምኒልክ ዕዝ ከፍተኛ አመራር የሆነው አርበኛ ሻለቃ ሀብታሙ ደምሌ ቤተሰቦች መኖሪያ የሆነች መንደር ላይ ብቻ ከ54 ጊዜ በላይ ከባድ መሳሪያ ጥቃት መሰንዘሩና ውድመት ማስከተሉን ይኸው መረጃ ገልጿል። በግፍ ከተገደሉት መካከል አለሙ ጌታውን፣ አህመድ ደረሰ፣ አታላይ መንገሻ፣ አቡሽ አሸብር፣ አረቡ ሙህቤ፣ አየሉ ቡሽራና አብርሃም አሸብር የሚገኙ መሆናቸውን የጠቀሰው የመረጃ ከባድና ቀላል የመቁሰል አደጋ የደረሰባቸውን የ28 ሰላማዊ ሰዎችን ስም በዚሁ መግለጫ ላይ ዘርዝረዋል። ይህ በእንዲህ እንዳለ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮርስር የሚገኘው ሜጀር ጀነራል ባንታ ባተ ክፍለ ጦር በመቄት ወረዳ ከጥር 26 ቀን እስከ ጥር 28 ቀን 2018 ለተከታታይ 3 ቀናት በጥልቀት በመገምገም የቀጣይ አቅጣጫዎች ማስቀመጡን የእዙ ህዝብ ግንኙነት በላከው በዚሁ መረጃ ገልጿል። በተሃድሶ ላይ የተገኙት የሜጀር ጀነራል ባንታ አባተ ክፍለ ጦር ዋና አዛዥ አርበኛ ኮማንደር አማን ጎበዜ፣ ምክትል አዛዥ አርበኛ ሸጋው ወርቁ ጉድለቶቻችን በማረም ቀጣይ ግዳጆችን በብቃት መፈጸም አለብን በማለት ጥሪ ማቅረባቸውን የወረዳው ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ ፋኖ መምህር በሪውን ደበሌ ወታደሩ በየወቅቱ አቅሙን እያሳደገ አቅዶ ጠላትን መምታት እንዳለበት ገልጾ የህዝብ ጉዳይ የህዝብ አስተዳደሩ ትኩረት ሰጥቶ እየሰራ ነው፣ ቀጣይም አቅሙን አጠናክሮ ህዝብን በቅን ልቦና ያገለግላል በማለት መናገሩን አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 29 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። የኢትዮጵያ መንግስት ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር እርቀ ሰላም እንዲወርድ ከአፍሪካ ህብረት ለቀረበለትም የናሸማግላችሁም ጥያቄም አሻፈረኝ ብሏል ሲል ዘ ኢኮኖሚስት መጽሔት ዘገበ። በእንግሊዝ የሚታተመው ዘ ኢኮኖሚስት መጽሔት ኢትዮጵያም ለዳግም ጦርነት አፋፍ ላይ ደርሳለች ባለው መጣጥፉ በሁለት ዓመቱ የተካሄደው የቀደመውን ደም አፋሳሽ ጦርነትን እንዲቆም ተሳታፊ ከሆኑት መካከል አንዱ የሆነው የአፍሪካ ህብረት በኢትዮጵያ መንግስትና በህወሓት መካከል
መካከል የሚካሄደውን ወታደራዊ ውጥረትን በተመለከተም ዳግም የገላጋይነትም ጥያቄ ላቀረበው የአፍሪካ ህብረትም ከኢትዮጵያ ፌዴራላዊ መንግስት በኩል ባለፈው ጥር ወይም በፈረንጆቹ ጃንዋሪ 30 2026 ከአፍሪካ ህብረት ለቀረበለት ጥያቄም በግል ደረጃም የሰጠው ምላሽ በውስጥ ጉዳያችን ጣልቃ ከመግባት ተቆጠቡ የሚል አሉታዊ ምላሽ ነው ሲል ዘ ኢኮኖሚስት መጽሔት ለጉዳዩ ቅርበት ያላቸው ምንጮች ነገሩኝ በማለትም አስነብቧል። ለህወሓት ቅርበት አላቸው ያላቸው አንድ ስማቸው ያልተገለጸም ከፍተኛ የህወሓት ባለስልጣን የኢትዮጵያ መከላከያ ሰራዊት ለሙሉ ወታደራዊ ኦፕሬሽን ሰራዊቱን እያንቀሳቀሰ ይገኛል ማለታቸውና ይህ አይነቱ የጦርነትም ስጋትም ያየለው የህወሓት ታጣቂዎችም ሰሞኑን የተከዜ ወንዝን በመሻገር ወደ ጸለምታ አካባቢ መንቀሳቀሳቸው እንደሆነ ይህም እንቅስቃሴ በህወሓት ባለስልጣናት በኩል ወደ ቀያቸው ተመልሰዋል የተባሉ ተፈናቃዮችም በተገቢው መንገድ እንክብካቤ ባለማግኘታቸው ተቃውሞ ለማሰማትም የተሰነዘረ እርምጃ ነው የሚል አስተያየት የተንጸባረቀ ሲሆን በኢኮኖሚስት እምነትም የህወሓት ታጣቂዎች የፌዴራል ኃይሎችን ጥንካሬ ለመፈተሽና ስትራቴጂካዊ ቦታዎችን ለመያዝም የታቀደ ወታደራዊ ኦፕሬሽን ነው ብሎታል። የኢትዮጵያ መንግስትም ከአፍሪካ ህብረት በኩል ለቀረበለትም የናደራድራችሁ ግብዣም በውስጥ ምክር አንፈልግም ብሏል ስላለው ከአፍሪካ ህብረትም ሆነም ከፌዴራል መንግስቱ በኩል የተሰማ ማስተባበያም ወይም ማረጋገጫም የለም። የአፍሪካ ህብረት የተባበሩት መንግስታት የአሜሪካ አስተዳደር የሰሜን ኢትዮጵያ ጦርነትና ግጭትም በአስቸኳይ እንዲቆም ድርድር ቅድሚያ ቦታ እንዲሰጠው መወትወታቸው ይታወሳል። በፓርላማ አባልነታቸው በተደጋጋሚ በምክር ቤቱ ሀሳባቸው ሲታፈን ያለመከሰስ መብታቸው ሳይነሳ ታስረው ጭምር ተፈተው የነበሩት የቀድሞ የአብን ሊቀመንበርና የምክር ቤቱ አባል ዶክተር ደሳለኝ ጫኔ የአብይ አገዛዝ ብቻውን ሮጦ የሚያሸንፍበትን 7ኛ ዙር ሀገራዊ ምርጫ እንደማይወዳደሩ ይፋ አደረጉ። ውሳኔያቸው የሀገሪቱን ወቅታዊ ሁኔታና እንደ ምክር ቤት አባል ለህዝባቸው ሊወስዱት የሚገባ ታላቅ እርምጃ መሆኑ በድጋፍ ተገልጿል። የቀድሞ አማራ ብሔራዊ ንቅናቄ አብን ሊቀመንበርና ይህንኑ ንቅናቄ በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በህዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በአማራ ህዝብ ላይ የሚፈጸሙ ማንነት ተኮር ጭፍጨፋዎችን ማውገዛቸውን ተከትሎ በምክር ቤት ውስጥ የ1 ደቂቃ ህሊና ጸሎት እንዲደረግ መጠየቃቸው ውዝግብ ማስነሳቱና መከልከላቸው በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በድሮን ጥቃት ጭምር የደረሱ የጦርነት ጥፋቶችን በመዘርዘር ለምክር ቤቱ ጥያቄ ማስገባታቸውን ተከትለው ታፍነው ታስረው ያለመከሰስ መብታቸው ሳይከበር መለቀቃቸውና በምክር ቤቱ ከዚያም በኋላ የሚያደርጓቸው ተሳትፎዎች የተገደቡ መሆናቸው በተደጋጋሚ ሲጠቀስ የቆየ ሲሆን ዛሬ በቀጣዩ ምርጫ እንደማይሳተፉ በይፋ ገልጸዋል። ውሳኔያቸውን ለመረጣቸው ህዝብ ታማኝ መሆናቸውን ያሳያል የሚሉ አስተያየቶች በስፋት ተሰራጭተዋል። ዶክተር ደሳለኝ ጫኔ መጪውን ምርጫ በተመለከተ በይፋ ማህበራዊ ገጻቸው ዛሬ አርብ ጥር 29 ቀን 2018 ዓ.ም ባሰራጩት በዚሁ መግለጫ የባህር ዳር ከተማ ህዝብን በመወከል ባለፉት ዓመታት ሀቀኛ ድምፅ መሆን ማገልገላቸውን አስታውሰው በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛ ዙር አገር አቀፍ ምርጫ ይወዳደሩ አይወዳደሩ እንደሆነ ጥያቄ ይቀርብላቸው እንደነበር አስታውሰው በግል ስለመወዳደርም አስበው እንደነበር ገልጸው በባህር ዳር ወይም በአዲስ አበባ በእጩነት እንዲወዳደሩ አንዳንድ ፓርቲዎች እድሉን ሰጥተዋቸው የነበረ ቢሆንም በአሁኑ ወቅት የአማራ ብሔራዊ ንቅናቄ አብን ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጣቸውን ፓርቲዎች በስም ከመጥቀስ በተቆጠቡበት መግለጫ ሂደቱን በጥልቅ አስበውበት በአሁኑ ወቅት አገሪቱ ባለችበት ተጨባጭ ሁኔታ ነጻ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩን ገልጸው ውሳኔያቸውን አስታውቀዋል። በፓርላማ ውስጥ ተጨማሪ 5 ዓመታትን መቆየት ለህዝብ የሚያበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ ያሉት ዶክተር ደሳለኝ ጫኔ የአብይ አገዛዝ ብቻውን ሮጦ የሚያሸንፍበትና የተወሰኑ ምክር ቤት ውስጥ ገብተው የሚታፈኑበትን አሰራር ለማስቀረት በህዝባቸው ላይ የተከፈተው ጦርነት ባለበት የሚካሄደውን የስሙላ ምርጫ እንዲህ ባለው ውሳኔ በግልጽ በመቃወም በምርጫው አለመሳተፋቸው ለህዝባቸው እየታገሉም ቢሆን ድምፅ ለመሆን ከሞከሩበት በተጨማሪ የትግል ጓዳቸውና የምክር ቤቱ አባል የመንግስት ተቆጣጣሪ ድርጅቶች ቋሚ ኮሚቴ ሰብሳቢና ያለመከሰስ መብቱ ሳይነሳ ዛሬም በስር ላይ የሚገኘው የምክር ቤት አባል አቶ ክርስቲያን ታደለ ሌሎችም የምክር ቤት አባላት እየተፈጸመባቸው ያለውን ግፍ በአግባቡ መረዳታቸውንና በዚህ የስሙላ እንቅስቃሴ ውስጥ የህዝባቸው ጥቅም እንደማይከበር መረዳታቸው ይህንን ተከትለው ፈጥነው ውሳኔ መስጠታቸው ህዝባቸውን ማክበራቸውን የህዝብ ልጅነታቸውን በተግባር አሳይተዋል የሚሉ አስተያየቶች ተከትለው ቀርበዋል። የቀድሞ አብን ለአብይ አገዛዝ
የስልጣን ፍርፋሪ ሲሉ አሳልፈው የሰጡትና ፓርቲውን እንደ ፓርቲ ዋጋ አልባ ያደረጉት እነበለጠ ሞላ አገዛዙን የሚያዳምቁ ካድሬዎችን ሰብስበው ምርጫውን ለመወዳደር እየተዘጋጁ መሆኑ እየተጠቀሰ ይገኛል። እውነተኞቹ የአብን አባላት በፋኖ ትግል ውስጥ ተሳትፎ ከሚያደርጉት ጨምሮ አንዳንዶች ራሳቸውን የአገዛዙ መጠቀሚያ ካደረጉ አመራሮች በማግለል ድርጅቱ ተለጥፎ አየር ላይ እንዲንጠለጠል ማድረጋቸው ተደጋግሞ ሲጠቀስ ቆይተዋል። የኬንያ መንግስት በግዛቴ ውስጥ በህገወጥ መንገድ ገብተዋል ያላቸውን ኢትዮጵያን ተገን ጠያቂዎችን ናይሮቢ ከተማ ውስጥ በቁጥጥር ስር ማዋሉን አስታወቀ። የናይሮቢ ፖሊስ በትላንትናው ዕለት እንደገለጸው ህጋዊ ሰነድ የሌላቸው ናቸው ያላቸውን 10 ኢትዮጵያን ወጣቶችን ኮርኮቼ ሉኪ ሰመር በተባለ በናይሮቢ ጎዳና ላይ ሲጓዙ የህገወጥ የሰዎች አዘዋዋሪ ሰለባዎችም ሳይሆኑ እንዳልቀረ በመጠርጠር በቁጥጥር ስር እንዳዋላቸውና ቀጣዩም ጉዳያቸው በተመለከተም ወደ ፍርድ ቤት መምራቱን ፖሊስ አስታውቋል። በአውሮፓ ህብረት የሚደጎመው ኢንአክት የተባለው መንግስት ያልሆነ ተቋም ባካሄደው ጥናት በአፍሪካ አህጉር ውስጥ በተቀናጀ ህገወጥ የሰዎች ዝውውር ናይጄሪያ፣ ኬንያ፣ ደቡብ አፍሪካ፣ ሊቢያና ኡጋንዳ እንደ ቅደም ተከተላቸው ከፍተኛ የህገወጥ ሰዎች ዝውውር የሚፈጸምባቸው ሲሆን ይህም ሰዎችን በህገወጥ መንገድ በማሸጋገር ለባርነት የማዋል ዘመቻ ያሰጋው የኬንያ ፖሊስ በናይሮቢ ከተማ ውስጥ ብቻ 130 የወንጀለኞች ጋንግስተሮች መኖራቸውን የፕሬዝዳንት ዊሊያም ሩቶ ቤተ መንግስት ሳይቀር ያወቀው ሲሆን ይህንንም የተቀናጀ ወንጀልን ለመቀልበስ የተጠናከረ ጸረ ህገወጥ የሰዎች ዝውውርና ጸረ ሙስና ዘመቻ እንዲካሄድ ባለሙያዎችም ጉትወታ በማድረግ ላይ መሆናቸው ተመልክቷል። በቅርቡ ከኢትዮጵያና ከኬንያ መንግስታት ጋር የመግባቢያ ሰነድ ስምምነት የተፈራረመችው እንግሊዝ በኢትዮጵያ፣ ኬንያ፣ በኬንያና በሶማሊያ ድንበር አቆራርጠው ወደ ተለያዩ አገራት የሚፈልሱ ህገወጥ ስደተኞችን እንቅስቃሴያቸውን ለመክታት የአዲስ አበባና የናይሮቢ ገዦችም ጠንከር ያለ ቁጥጥር እንዲያደርጉ ከእንግሊዝ መንግስት በኩል የዲፕሎማሲያዊ ጫና መደረጉ ተሰምቷል። በተያዘ የህገወጥ ሰዎች ዝውውር ዜና በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ፖሊስም እንደገለጸው 118 ኤርትራውያን ተገን ጠያቂዎች ድንበር አሳብረው ወደ ጎረቤት ኬንያ ለመሄድ በመንቀሳቀስ ላይ ሳሉ በቁጥጥር ስር ውለዋልን ብሏል። በሐመር ወረዳ ፖሊስ የቱርሚ ከተማ ባለስልጣናት እንደገለጹት 54 ወንዶችም 53 ሴቶችም 7 ጨቅላ ወንዶችና 4 ጨቅላ ህፃናት በድምሩ 118 ኤርትራውያን በህገወጥ መንገድ ከማዕከላዊ ኢትዮጵያ ወደ ደቡብ ኢትዮጵያ ድንበር አጓጉዘዋል ተብለው የተጠረጠሩ 2 ሹፌሮችንና 2 ግለሰቦች በአጠቃላይ 4 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። መይሳው ካሳ ሁለተኛ ኮር በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የመይሳው ካሳ ሁለተኛ ኮር 4ኛ ቀኑን ያስቆጠረ ለአስጨራሽ ውጊያ በማድረግ በጠላት ላይ ድል መቀዳጀቱን ዛሬ ጥር 29 ቀን 2018 ይፋ ባደረገው መረጃ አስታውቋል። ትላንት ጥር 28 ቀን 2018 ከሌሊቱ 8 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ቋራ ወረዳ አባድግሱ ከሚባል ቦታ በነበረው ውጊያ ጠላት ከፍተኛ ሽንፈት ሲያስተናግድ የወገን ኃይል ድል መቀዳጀቱ ተገልጿል። በመይሳው ካሳ ሁለተኛ ኮር ሰብሳቢ አርበኛ ማንዴላ ያዩና በኮሩ ከፍተኛ አመራሮች የተመራው ይህ አውደ ውጊያ ጠላትን ከበባ ውስጥ በማስገባት ተናበውና ተቀናጅተው በማጥቃት ድል መቀዳጀታቸውን አስታውቋል። የፋኖ ሰራዊት አስተላለፍ አድዋ ክፍለ ጦር ከጀርባ በስተምዕራብ የኮሩ ተወርዋሪ ከፊት አውራሪ ገበየው ክፍለ ጦር ከተውጣጡ ሰራዊቶች ጋር በመጣመር የበረሃው ፈርጦች የመይሳው ካሳ ልጆችን ጠላትን በሰዓት አለንጋ ሲገርፉት አድረዋል ሲል ያስታወቀው የህዝብ ግንኙነቱ መረጃ የደረሰበትን ምት መቋቋም ያልቻለው የአብይ ፋሽስት ሰራዊት ሙትና ቁስለኛውን አዝረክርኮ ወደ መጣበት አቅጣጫ የቀረ ኃይሉ መፈርጠጡን ገልጿል። በዚያው ውጊያ ያገዛዙ መስመራዊ መኮንኖች 50 አለቃ ማዕረግ ያለውን ጨምሮ 36 የተደመሰሱ ሲሆን 45 መቁሰላቸውን ጠላት በየቦታው አዝረክርኮት የሄደውን አስከሬን የፋኖ ሰራዊት የአካባቢውን ማህበረሰብ በማስተባበር ማስቀበሩን ይኸው መረጃ ገልጿል። 12 የነፍስ ወከፍ መሳሪያ፣ 1 ዲሽቃ ፈሙዝ፣ 650 የክላሽ ተተኳሽ በዚህ ግንባር ብቻ የተማረከ ሲሆን ለቀናት በቀጠለው በዚህ ወታደራዊ ትንቅንቅ ጥር 26 ቀን እስከ ጥር 27 ቀን 2018 የአድዋ ክፍለ ጦር በጋዝጌ ቀጠና ሮብ ገበያና የረፍት በተደረገ የ2 ቀን ውጊያ የአገዛዙ ስልጣን አስጠባቂ ጦር ሙትና ቁስለኛ መሆኑ ተገልጿል። በዚህም አብሮት የተሰለፉ ባንዳዎች ጭምር የተደመሰሱ ሲሆን 5 ወታደሮች መማረካቸውን፣ 35 መደምሰሳቸውን፣ ከ38 በላይ መቁሰላቸውና ከ3000 በላይ ተተኳሽ የተማረከ ሲሆን የአንድ ሬጅመንት ጥንቃቄ ብለው ይዘውት የነበረ የእጅ ስልክ መማረኩን፣ 7 የነፍስ ወከፍ መሳሪያ ከ20 በላይ በአገዛዙ
የአገዛዙ ስልጣን አስጠባቂ ወታደሮች ታግተው የነበሩ ሰላማዊ ሰዎችን ነጻ ማውጣቱንም ገልጸዋል። መይሳው ካሳ ሁለተኛ ኮር ዛሬ ጥር 29 ቀን 2018 ይፋ ባደረገው በዚሁ መረጃ በአዳኝ አገር ጫቆ ወረዳ ነጋዴ ባህር ከተማ አቸራበር በፊት አውራሪ ገበየው ክፍለ ጦር ታጠቅ ብርጌድ ሁለተኛ ሻለቃ ቃኝ በሆነችው ሻምበል አንድ አስደማሚ ኦፕሬሽን መደረጉን በዚህም ጥቃት 5 የጠላት ኃይል ሲደመሰስ 8 መቁሰላቸውን 5 የነፍስ ወከፍ መሳሪያ እስከ ሙሉ ትጥቁ መማረክ መቻሉም ተገልጿል። ጠላትን ስቦ በማስከዳት ኦፕሬሽን ከአድዋ ክፍለ ጦር ከፊት አውራሪ ገበየው ክፍለ ጦርና ከኮሩ ተወርዋሪ ኃይል በተውጣጡ የፋኖ ኃይሎች ያገዛዙ ስልጣን አስጠባቂ ጦር አባ ድግሱ ወደ ባርባስ ወደ ምትባል ገዢ ቦታ ጥቃት ሰንዝሮ ለመውጣት የተንቀሳቀሰ ቢሆንም ወደ ሞት ቀጠና ዘሎ የገባውን ጠላት ጥር 26 ቀን 2018 ከቀኑ 9 ሰዓት ጀምሮ ለ2 ሰዓታት ያህል በተደረገ አውደ ውጊያ የጠላት ኃይል ክፉኛ ተመቶ ሙትና ቁስለኛውን ይዞ ለመመለስ መገደዱን በዚህም 5 የጠላት ኃይል ሲሞቱ 12 መቁሰላቸውን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር ዛሬ ጥር 29 ቀን 2018 ይፋ ባደረገው መረጃ ገልጿል። ይህ በእንዲህ እንዳለ ጠላት የሰነዘረውን ጥቃት ወደ መልሶ ማጥቃት እርምጃ በመውሰድ የኃይሉ ከበደ ክፍለ ጦር ፋኖች ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ይፋ ባደረገው መረጃ ገልጿል። በዕዙ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነችው ጀነራል ኃይሉ ከበደ ክፍለ ጦር ፋኖች በወሰዱት የአጸፋ እርምጃ ያገዛዙ ስልጣን አስጠባቂ ጦር የደረሰበትን ድንገተኛ ጥቃት መቋቋም አቅቶት መፍረክረኩን ይኸው መረጃ ገልጿል። መነሻውን ከዋግምራ ብሔረሰብ አስተዳደር ከዝጊብላ ወረዳ ላልኪው ከተማ በማድረግ ወደ ዘው ማርያም ቀበሌ በሶስት አቅጣጫ የተንቀሳቀሰ የጠላት ኃይል አካባቢው ላይ ኔትወርክ የሌለ በመሆኑ የክፍለ ጦሩን አመራሮችና ሜካናይዝድ አፍናለሁ ብሎ ለጥር 28 ሌሊት 8 ሰዓት ላይ በቦታው በመድረስ ጠላት በድሽቃና ሞርታርና ብሬን የታገዘ ተኩስ የከፈተ ቢሆንም ትላንት ጥር 28 ቀን 2018 እስከ ቀኑ 6 ሰዓት ድረስ በተደረገ ከፍተኛ ትንቅንቅ አካባቢያቸውን ጠንቅቀው የሚያውቁት ፋኖች በመጣበት ሶስት አቅጣጫ የገባውን የጠላት ኃይል በመቁረጥ ጠላት እርስ በርሱ እንዲመታታና ከፋኖች ጥይት የተረፈው ኃይል ራሱን እየተከላከለ ወደ መጣበት ለመፈርጠጥ መገደዱን በዚህ ጥቃት 23 የጠላት ኃይል ሲደመሰስ ከ30 በላይ መቁሰላቸውን 9 ክላሽንኮቭ 540 ክላሽ ተተኳሽና 16 የእጅ ቦምብን ጨምሮ 7 የድረትና 5 የወገብ ትጥቅ መማረክ መቻሉን አፋብን ምኒልክ ዕዝ ዛሬ ጥር 29 ቀን 2018 ይፋ ባደረገው መረጃ ገልጿል። በኢትዮጵያ አገዛዙ የከፈተውን ጦርነት ተከትሎ ህጻናት የጦርነት ሰለባ መሆናቸውን የሚጠቅስ የተባበሩት መንግስታት ድርጅት ሪፖርት ወጥቷል። በኢትዮጵያ በህጻናት ላይ የሚፈጸሙ ከባድ የመብት ጥሰቶች በአስቸኳይ እንዲቆሙና ተጠያቂነት እንዲሰፍን አሳስበዋል። የመንግስታቱ ድርጅት የህጻናት መብቶች ኮሚቴ በአብይ አህመድ የሚመራው አገዛዝ ታዳጊዎችን እያፈሰ ለጦርነት ከመማገድ በተጨማሪ ህጻናትና ሴቶችን ጭምር የጦርነቱ የጥቃት ኢላማ ማድረጉ በስፋት ተግባራዊ የሆነ ባለበት በዚህ ወቅት ኢትዮጵያን ጨምሮ 6 ሀገራት ላይ በህጻናት ላይ የሚፈጸሙ ከባድ የመብት ጥሰቶች በአስቸኳይ እንዲቆሙ ሲል አሳስበዋል። የመንግስታቱ ድርጅት ይፋ ባደረገው በዚህ ሪፖርት የህጻናት መብቶች ኮሚቴ ኢትዮጵያን ጨምሮ በ6 ሀገራት ያለው ግኝት ይፋ ባደረገበት በዚህ ሪፖርት ሀገራቱ የፈረሙትን የህጻናት መብቶችን ስምምነት ተግባራዊ ከማድረግ ይልቅ አሳሳቢ ያላቸውን ጉዳዮችና ምክረ ሀሳቦችን አካቶ በሪፖርቱ ይፋ አድርጓል። በኢትዮጵያ ያለውን የእርስ በርስ ጦርነት ተከትሎ በጦርነቱ አካባቢዎች ህጻናት የግድያ ሰለባ፣ የአካል መጉደልና ጾታዊ ጥቃት፣ እገታና ሰብአዊ ድጋፍ እንዳያገኙ ክልከላ የሚደረግባቸው ግንባር ቀደም ተጎጂዎች መሆናቸውን ገልጸዋል። እነዚህ ከባድ የሰብአዊ መብት ጥሰቶች በከፍተኛ ሁኔታ እየጨመሩ መሄዳቸው እንዳሳሰበው የገለጸው የመንግስታቱ ድርጅት የህጻናት መብት ኮሚቴ ሪፖርት ኢትዮጵያ የፈረመቻቸውን ዓለም አቀፍ ህጎች እንድታከብር፣ እየተፈጸሙ ያሉ ከባድ የመብት ጥሰቶች እንዲቆሙ፣ የመከላከል እርምጃ እንዲወሰድ፣ ሰብአዊ እርዳታዎች በወቅቱና ያለምንም ገደብ እንዲደርሱ ሁኔታዎች እንዲመቻቹ ጠይቋል። በህጻናቱ ላይ የሚደርሱ ሰብአዊ መብት ጥሰቶችን ለማጣራት የሚደረጉ ሙከራዎችን እየተከላከለ የሚገኘው አገዛዝ ዓለም አቀፍ ህጎችን አክብሮ ህጻናትን ለይቶ በማውጣት ወደ ሲቪል የህጻናት መብት ተሟጋች ተቋማት እንዲያዛውር፣ አገዛዙ ህጻናትን ጭምር ወደሚያስርበት ማቆያ ካምፕ ጉብኝቶች እንዳይካሄዱ መከላከሉን፣ ጥፋተኞችን ተጠያቂ ከማድረግ ይልቅ በግጭት ለተጎዱ ህጻናት የስነ ተዋልዶ ጤናን ጨምሮ የህክምና እርዳታ፣ የስነ ልቦና ድጋፍና የህግ ምክርን ሊያቀርብ እንደሚገባ በሪፖርቱ ተጠቅሶ ጥሪ ቀርበዋል። ከጦርነቱ በተጨማሪ በህጻናት ላይ የሚፈጸሙ ጥቃቶች በኢትዮጵያ እያደጉ መምጣታቸውን የጠቀሰው ሪፖርት በቤት ውስጥ የሚፈጸሙ ጥቃቶች፣ እንክብካቤ መንፈቅ፣ ጾታዊና በጾታ ላይ የተመሰረተ ጥቃት፣ ትንኮሳ፣ የመብት ረገጣ፣ እንክብካቤ መንፈግን ጨምሮ በኢንተርኔት የሚፈጸሙ ጥቃቶችና ወሲባዊ ብዝበዛዎችን ጭምር የሚያካትት መሆኑን ገልጿል። ኢትዮጵያ ሁሉንም አቀፍ የሆነ የህጻናት ጥበቃ ብሔራዊ ህግ እንዲኖራት የጠየቀው ሪፖርቱ በህጻናት ላይ የሚፈጸሙ የጥቃት ድርጊቶች የሚመዘገቡበት ብሔራዊ መረጃ ቋት እንዲቋቋምም ጠይቋል። በኢትዮጵያ የሚፈጸሙ
የሚፈጸሙ ጾታዊ ጥቃቶች፣ በእስር ቤት ውስጥ የሚፈጸሙ ኢሰብአዊ አያያዞችን ጨምሮ በህጻናት ላይ የሚፈጸሙ ማናቸውም የጥቃት ክሶች በገለልተኛና ጥልቅ ምርመራ እንዲጣሩ የጠየቀው ሪፖርቱ ጥፋተኞች ለፍትህ እንዲቀርቡ ሲል አሳስበዋል። በኢትዮጵያ ዋና ከተማዋ አዲስ አበባን ጨምሮ በተለያዩ አገሪቱ አካባቢዎች እድሜያቸው ለውትድርና ያልደረሰው ታዳጊዎችን የአብይ አገዛዝ እያፈሰ ወደ ተለያዩ ጦር ካምፖች ለብ ስልጠና እየሰጠ ለጦርነት እየማገዳቸው ሲሆን ከነዚህ መካከል በርከት ያሉ ታዳጊዎች በየግንባሩ ድል ሲያገኙ ለፋኖ እጃቸውን መስጠታቸውና ፋኖ ወደ ቤተሰቦቻቸው ጭምር የላካቸው ቢሆንም ከዚህ ቀደም ከኦሮሚያ ክልል፣ በአማራ ክልል፣ በጎጃም የተማረከ ታዳጊ ልጃቸውን እናት እዚህም ቢመጣ መልሰው ያፍሱታል፣ ፋኖ ጋር ባደራ ይቀመጥልኝ ማለታቸውን ጠቅሰን መዘገባችን አይዘነጋም። በኢትዮጵያ አብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የጦር ወንጀል እየፈጸመ መሆኑ ከሚጠቀስባቸው ጉዳዮች መካከል ህጻናትና ሴቶችን ጭምር በግፍ የሚጨፈጭፉ የአገዛዙ ስልጣን አስጠባቂ ወታደሮች በድሮንና በከባድ መሳሪያ ሰላማዊ ሰዎችን የጥቃት ኢላማ በማድረግ የሚፈጸሙ ጥቃቶች ጠቅላይ ሚኒስትሩን ጨምሮ በየደረጃው ያሉ ወታደራዊ አዛዦች፣ የመከላከያ ኤታማዦር ሹም የቀድሞ ምርኮኛ ብርሃኑ ጁላን ጨምሮ በጦር ወንጀል እንዲጠየቁ ተደጋጋሚ ጥሪ ሲቀርብ ቆይተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማናም ቀዳማዊ እመቤት ሚሼል ኦባማን ከዱር አውሬ ጋር የሚያመሳስል አንድ የዘረኝነት መልእክት ያለው ተንቀሳቃሽ ምስል በማጋራታቸው ከራሳቸው ፓርቲም ጀምሮ ከፍተኛም ተቃውሞ ቀረበባቸው። ትራምፕ በመጨረሻም ቪዲዮውን ለማውረድም ተገደዱ። በትናንትናው ዕለት በፕሬዚዳንቱ የማህበራዊ ትስስር ትሩዝ ገጽ ላይ የሰፈረው ጸያፍ ቪዲዮ አሜሪካን ከ2009 እስከ 2017 የአውሮፓ አቆጣጠር ለሁለት ጊዜ የመሩት የመጀመሪያው ጥቁር አሜሪካዊ ፕሬዚዳንት ባራክ ሁሴን ኦባማና ባለቤታቸው ሚሼል ኦባማን በቁጥቋጦ ውስጥ ከሚኖሩ ዝንጀሮች ጋር የሚያመሳስል ሆኖ የተቀነባበረ የተለጠፈም ነበረ። ይህ ግልጽም ዘረኝነትን የሚያሳይ ቪዲዮን ያጋሩት ፕሬዚዳንት ዶናልድ ትራምፕ ጽህፈት ቤታቸው እኩለ ቀን ላይ ባወጣው መግለጫ ቪዲዮውን የጫነው አንድ የእርሳቸው ሰራተኛ የትራምፕ የማህበራዊ ትስስር በመጠቀም በስህተትም የለጠፈው ቪዲዮ ነው። ስለዚህም ዘረኝነት ያለበት ቪዲዮ ከፕሬዚዳንት ትራምፕ የማህበራዊ ትስስር ገጽ ላይ ከሰዓታት ቆይታ በኋላም ተነስቷልም ብሏል። ጸያፉንና የዘረኝነት ቪዲዮን ከተቃወሙት መካከል በሪፐብሊካን ፓርቲ ውስጥ ብቸኛው ጥቁር ሴናተር የቅስቀሳም ኮሚቴ አባሉ የሆኑት የደቡብ ካሮላይናው ሴናተር ቲም ስኮት በህይወት ዘመኔ እንደዚህ አይነት ዘረኛ ቪዲዮ ከዋይት ሃውስ ወቶም ተጋርቶም አይቼ አላቅም፣ ፕሬዚዳንት ዶናልድ ትራምፕ በአስቸኳይ ይህንን ቪዲዮ ማስወገድ አለባቸው በማለትም የተቃውሞ ጥሪያቸውን በገሃድ አሰምተዋል። የዛሬ 6 ዓመት እንደ ፈረንጆቹ አቆጣጠር በ2020 ከተደረገው የአሜሪካ ፕሬዚዳንታዊ ምርጫም ተጭበርብሯል፣ ተሰርቋል የሚል አመለካከትም ዛሬም ድረስ ያላቸው ፕሬዚዳንት ዶናልድ ትራምፕ አቋም ይደግፋል የተባለው አጭር ተንቀሳቃሽ ቪዲዮ መጨረሻ ላይ ፕሬዚዳንት ኦባማናም ቀዳማዊ እመቤት ሚሼልን ከዝንጀሮ ሰውነት ጋር በማዋሃድ አንበሳው ዛሬ ምሽት ላይ ተኝቷል በሚል ዘፈን በማጀብ የቀረበው ቪዲዮ በብዙዎች የአሜሪካን የህዝብ እንደራሴዎችም ዘንድ ግልጽ የዘረኝነትና ጸረ ጥቁሮችም አመለካከት ነውም ብለውታል። የኒውዮርኩ የሪፐብሊካን ፓርቲ የህዝብ እንደራሴው ማይክ ሎየር ምስሉን አጥብቀው ያወገዙም ሲሆን ቪዲዮ ሆነም ተብሎ በስህተትም በአስቸኳይ ሊወገዝና ዲሊት ሊደረግ ይገባል። ፕሬዚዳንት ዶናልድ ትራምፕ ለዚህ ጸያፍም ዘረኛ ቪዲዮ ይቅርታም ሊጠይቁ የግድ ይላልም ብለዋል። ሌላኛው የሪፐብሊካን ፓርቲ የህዝብ እንደራሴም ለፕሬዚዳንት ትራምፕ የቅርብ ሰው የሆኑት የኔብራስካው ሴናተር ፔት ሪኬትስና የሚሲሲፒው ሮጀርስ ዊክ ይህ አይነቱ ዘረኛ ቪዲዮ ተቀባይነት የለውም፣ ፕሬዚዳንት ዶናልድ ትራምፕ በአስቸኳይ ይቅርታ ሊጠይቁ ቪዲዮንም ማውረድ ወይም ዲሊት ማድረግ አለባቸው ሲሉም ጥሪ አቀርበዋል። ብዙውን ጊዜ የሚያጋሩቸው ጽሁፎችና ቪዲዮችን የማውረድ ባህሪ የሌላቸው ከቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ ጋር የቆየ የግል ጥላቻ ወይም ፉክክር ባህሪ የሚያሳዩት ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት በአርቲፊሻል አስተውሎት ወይም ኤአይ የተቀነባበረ ፕሬዚዳንት ባራክ ኦባማን ከነጩ ቤተ መንግስትም ታስረው ሲወጡ የሚያሳይ ቪዲዮ ማጋራታቸው ይታወሳል። በተወካዮች ምክር ቤት የዲሞክራቶችም የመጀመሪያው ጥቁር መሪ የሆኑት ሃኬም ጄፈርሰን ፕሬዚዳንት ኦባማም ሆኑ ባለቤታቸው ሚሼል ድንቅ ሰዎች ናቸው፣ ስለ ሌሎች የሚጨነቁ አሜሪካውያን አርበኞች ናቸው። ኦባማም አገራቸውንና ህዝባቸውን ሲወክሉ፣ ፕሬዚዳንት ትራምፕ ግን ስሜታቸው መቆጣጠር የማይችሉ ማገናዘብ የተሳናቸው በመሆናቸው እያንዳንዱ የሪፐብሊካን ፓርቲ አባል ይህንን የትራምፕ ጸያፍና ሐሰተኛም ውንጀላ ሊያወግዘው ይገባል በማለትም ተቃውሟቸውን አሰምተዋል። ተሰራይቷል በተባለው ዘረኛም ተኮር ቪዲዮ ዙሪያም ፕሬዚዳንት ትራምፕም ሆኑ ባራክ ኦባማም ቀዳማዊ እመቤት ሚሼል እስከ አሁን ድረስ የሰጡት አስተያየት የለም።
ኢህአፓ የታገቱ ወገኖች በአስቸኳይ እንዲለቀቁ ሲል ጥሪ ያቀረበ። እናት ፓርቲ አገዛዙ ጉዳይ አስፈጻሚ ለሆነው ምርጫ ቦርድ የታሰሩ አመራሩ እንዲፈቱ አቤት ብለዋል። ከአዲስ አበባ ተነስቶ ወደ ደራ ጉንደ መስቀል በመጓዝ ላይ የነበረ የህዝብ ማመላለሻ አውቶቡስ ውስጥ የነበሩ ተሳፋሪዎች በሙሉ ጥር 27 ቀን 2018 ዓ.ም ከሁለት ቀናት በፊት ታግተው መወሰዳቸውን ያስታወሰው የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዛሬ ጥር 29 ቀን 2018 ባወጣው አጭር መግለጫ የታገቱ ወገኖች በአስቸኳይ እንዲለቀቁ ሲል ጠይቋል። በእገታ ወቅት አንዲት የ6 ዓመት ህፃን ከእናቷ ተነጥላ የት እንደደረሰች እስካሁን እንደማይታወቅ የጠቀሰው ኢህአፓ የዚችን ህፃን አሁናዊ ሁኔታና የቤተሰቦቿን ስቃይ ለማሰብ እንኳን ይከብዳል ሲል ገልጿል። እንዲህ ያሉ በሰላማዊ ሰዎች ላይ የሚደረጉ ተደጋጋሚ እገታዎች የየዕለት ዜና ከሆኑ 7 ዓመታት አስቆጥረዋል ያለው ፓርቲው ሁኔታውን አስከፊ የሚያደርገው ደግሞ የዜጎችን ደህንነትና ከቦታ ቦታ የመንቀሳቀስ ነጻነት የሚገታ እንዲሁም ሙሉ በሙሉ ሊባል በሚችል ሁኔታ ንጹሐን ላይ ያነጣጠረ መሆኑ ነው ሲል ድርጊቱን አውግዟል። ይህ አሳዛኝ ተግባር እንዳይፈጸም የመከላከል ኃላፊነት በዋናነት የመንግስት ቢሆንም መንግስት የዜጎቹ ደህንነት ከመጠበቅ ይልቅ በተቃራኒ መቆሙን በተደጋጋሚ አይተናል ብለዋል። በጉዳዩ ዙሪያ መንግስት ካሳየው ቸልተኝነትና ምን አገባኝ ባይነት በመነሳት መሰል ድርጊቶች የሚፈጸሙት በመንግስታዊ መዋቅር ነው ብለን እንድናስብ አድርጎናል ያለው ኢህአፓ የሚመለከታቸው አካላት፣ የሚዲያ ተቋማት፣ የኢትዮጵያ ህዝብ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማት ለታገቱት ንጹሐን ድምፅ እንዲሆኑና የታጋጅ ዜጎች ህይወት ለማዳን ጥረት እንዲደረግ ይህን መሰል ህገወጥ ድርጊቶችን መቋጫ እንዲበጅላቸው መፍትሄ እንዲያፈላልጉ በአስቸኳይ እንጠይቃለን ብለዋል። ይህ በእንዲህ እንዳለ ዓለም አቀፉ መገናኛ ብዙሃን ባለፈው ዓመት ያጋለጠው ኮሬ ነገኛ የተባለው ህገወጥ ቡድን በኦሮሚያ ክልል ተደራጅቶ ለአብይ አህመድ ሪፖርት የሚያቀርብና በኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳና ሌሎች ባለስልጣናት የሚመራ ሃይማኖትና ብሔር መሰረት አድርጎ እገታና ግድያ እንደሚፈጽም ይቀናቀኑኛል የሚላቸውን አፍኖ እንደሚሰውር በህገወጥ እስር እንደሚያሰቃይ ገድሎ እንደሚጥል ጭምር ማጋለጡ አይዘነጋም። የኦሮሞ ብልጽግና ፓርቲን በመወከል 6ኛ ዙር ብሔራዊ ምርጫ በተባለው የምክር ቤት አባል የነበሩት ከውጭ ሀገር የሄዱት አቶ አንጋሳ ኢብራሂም በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች የኦሮሚያው ክልል ፕሬዚዳንት አቶ ሽመልስ አብዲሳና የኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ እቅድ አውጥተው በኮታ የሚፈጸም ድርጊት መሆኑን አብይ አህመድ እነሱን ካላሰረ በስተቀር ራሱም ተጠያቂ መሆኑን በቁጣ ከዚህ ቀደም የገለጹ ሲሆን ከዚህ ንግግር በኋላ እሳቸውም ደብዛቸው መጥፋቱ አይዘነጋም። ይህ በእንዲህ እንዳለ እናት ፓርቲ ዛሬ ጥር 29 ቀን 2018 ዓ.ም ለምርጫ ቦርድ ባቀረበው አቤቱታ የፓርቲው የምስራቅ ጎጃም ዞን የቢቸና ወረዳ ቅርንጫፍ አስተባባሪ የሆኑት አቶ ዮኔስ ሞላ በማያውቁት ምክንያት የእስር ትእዛዝ ያወጣባቸው ጥር 27 ቀን 2018 በመንግስት የጸጥታ ኃይሎች በቁጥጥር ስር መዋላቸውን ከቤተሰብ ጋር እንዳይገናኙ መደረጋቸው ፓርቲው ከቅርንጫፍ ጽህፈት ቤት መረዳት መቻሉን በመግለጽ ለቦርዱ አቤት ብለዋል። እናት ፓርቲ በህጋዊ መንገድ ተመዝግቦ ሰላማዊ የፖለቲካ ትግል የሚያደርግ የፖለቲካ ፓርቲ መሆኑን አስታውሶ በተለያዩ ጊዜያት በአመራሮችና አባላቶቹ ላይ የሚደረጉ እስርና መንገላታቶች አግባብነት የሌላቸው ከመሆናቸውም በላይ የፖለቲካ ምህዳሩን በማጥበብ ከፍተኛ አሉታዊ ተጽዕኖ ማሳደሩ እሙን ነው በማለት ቦርዱ ይህን ጉዳይ በአጽንኦት ተመልክቶ በቁጥጥር ስር የዋሉት አመራሮች በአስቸኳይ እንዲፈቱ ጉዳዩን በቅርብ በመከታተልና ድምፅ በመሆን አስፈላጊውን እገዛ ያድርግልኝ ሲል ጠይቋል። የኢትዮጵያን የቴሌኮሙኒኬሽን ገበያን የሚዘውሩት የኢትዮጵያው መንግስታዊ የኢትዮ ቴሌኮምና የኬንያው ሳፋሪኮም ካለፈው ታህሳስ ወር ጀምሮ በአገልግሎታቸው ላይ ጭማሪ ማድረጋቸውን አስታወቁ። ሳፋሪኮም ኢትዮጵያ ወደ ኢትዮጵያም ገበያ ከገባ ወዲህ ከፍተኛ የተባለውን የ44 ከመቶ አማካኝ የሞባይል ዳታም ታሪፍ የጨመረ ሲሆን ይህም የሆነው በኢትዮጵያም ከተከሰተው የምንዛሪ ለውጥ ጋር ተያይዞ የደረሰበትን የገንዘብ ጫና ለመቋቋምና እንደ ፈረንጆቹ አቆጣጠር እስከ መጋቢት 2027 ማለትም እስከሚቀጥለው ዓመት ከኪሳራ ለመውጣት በሚያደርገው ጥረት መሆኑን አስታውቋል። በተመሳሳይ መንግስታዊው የኢትዮ ቴሌኮም በወር በማይክሮ ኢኮኖሚ ጫናዎች ምክንያት የካፒታልና የሥራ ማስኪያጃ ወጪዎችም ከፍ ማለታቸውን በመጥቀስ በተመረጡ የጥቅል አገልግሎቶች ላይ የዋጋ ጭማሪ ማድረጉን አስታውቋል። ሆኖም ኢትዮ ቴሌኮም በደንበኞቹ ላይ የሚደርሰውን ጫና ለመቀነስ በቴሌብር የሚገዙ ጥቅሎችን ቅናሽ ከ10 በመቶ ወደ 20 በመቶ ማሳደጉን 38 የሚሆኑ በብዛትም ጥቅም ላይ የሚውሉ ጥቅሎችን ዋጋ ባለበት መቀጠላቸውን እንደዚሁም ዝቅተኛ ገቢ ያላቸውን ዜጎች፣ ተማሪዎችን፣ መምህራንና አካል ጉዳተኞችን ታሳቢ ያደረጉ አገልግሎቶችም ከዋጋ ጭማሪው ነፃ ማድረጋቸውን አስታውቋል። ይሁን እንጂ የዋጋ ጭማሪውን ተከትሎ እየናረ የመጣውን ወጪ በስራና በዲጂታል አገልግሎቶችም ተጠቃሚነት ላይ የሚያሳድረው ጫና እየበረታ በመምጣቱ በተለያዩ የኑሮ ደረጃዎች ላይ የሚገኙ
የአዲስ አበባ ከተማ ነዋሪዎች የቴሌኮም አገልግሎቶችን የሚጠቀሙበትን መንገድ ለመገምገም እየተገደዱ መሆናቸውም ተመልክቷል። በርካታ ነዋሪዎች ለአዲስ ስታንዳርድ እንደገለጹት የዋጋ ጭማሪ መደረጉን ለመጀመሪያ ጊዜ የተረዱት በጥር ወር ሲሆን የዳታም ጥቅሎችም ከወትሮ በበለጠም ፍጥነት ማለቅ መጀመሩን ወይም የዕለት ተዕለት የኢንተርኔት ወጪያቸው መናሩን አክለው ገልጸዋል። የተወሰኑትም ሰዎችም ስለ ለውጡ በማህበራዊ ሚዲያና በዜና ዘገባዎችም ሲሰሙ፣ ሌሎች ደግሞ የተመደበውን የአየር ሰዓትና የዳታ ጥቅል ለመግዛት ተጨማሪ ክፍያም ሲጠየቁ መሆኑን ተጨማሪ መጫኑን ለመረዳት መቻላቸውን ገልጸዋል። የመንግስትም የትምህርት ቤትም መምህራን የሆኑት እንደዚሁ ደሞዝ ባልጨመረበትም ሁኔታም የቴሌኮም አገልግሎት ወጪያቸው ላይ መጨመር መደረጉ ተጽዕኖ እያሳደረ መሆኑን በመጥቀስም የሞባይል ዳታ አጠቃቀማቸውን ገድበው በዋይፋይ ላይ ጥገኛ ለመሆን መገደዳቸውን ገልጸዋል። ደሞዝ ባልጨመረበት ሁኔታም የግንኙነት ወጪዎች ማደጋቸው ሁኔታውን ለመምህራን ከጊዜ ወደ ጊዜ የማይሞከር መቋቋም የማይችሉትም አደጋ መሆኑን እየገለጹም ይገኛሉ። የአነስተኛ ንግድ ባለቤት የሆኑት ሙሐዲን ማሊኪ በበኩላቸው ከደንበኞቻቸው ጋር የሚያደርጉት ግንኙነትን ወጪያቸው ማደጉን ጠቅሰው ወጪን ለመቆጠብ ሲሉ ወደ ዋይፋይ አገልግሎት ለመዞር መገደዳቸውን ተናግረዋል። በእነ መስከረም አበራ ላይ አገዛዙ ጥፋተኛ በማሰኘት ብይን ያሰጠበት አንቀጽ እስከ ሞት የሚያደርስና አደገኛ መሆኑን ጠበቃቸው በሰጡት ማብራሪያ ገለጹ። በእነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸው እየታዩ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ በትላንትናው ዕለት የተሰጠው የጥፋተኝነት ውሳኔን በተመለከተ ጠበቃ ሰለሞን ገዛኸኝ ዛሬ ለቢቢሲ ማብራሪያ ሰጥተው የተጠቀሰባቸው አንቀጽ እስከ ሞት የሚያደርስና አደገኛ መሆኑን ገልጸዋል። ሐምሌ 15 ቀን 2015 ዓ.ም በአማራ ክልል በነበረው ሁከት ጠርጥሬ ያስኳቸው ያለው አገዛዝ ያቀረበባቸውን የፈጠራ የሽብር ክስ ተከትሎ በተደጋጋሚ የፍርድ ሂደቱን በማጓተት ማስረጃዎቻቸውን ውድቅ በማድረግ የማስረጃ ጥያቄ ሲቀርብለት ሂደቱን በማጓተት የሚታወቀው አቃቤ ሕግ የፖለቲካ ጉዳይ ማስፈጸሚያ በሆነው ችሎት ትላንት ጥፋተኛ ተብላችኋል፣ ራሳችሁን ተከላከሉ የተባሉት ከፖለቲካና የህሊና እስረኞቹ መካከል በመዝገቡ ስማቸው የሚጠራው ዶክተር ወንደሰን አሰፋን ጨምሮ 4 ጋዜጠኞች መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ጎበዜ ሳይድ፣ ጋዜጠኛ ዳዊት በጋሻውና ጋዜጠኛ ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው የታየ የሚገኝ ሲሆን ትላንት 6ቱ አርቲስት ዮርዳኖስ አለሜን ጨምሮ በነጻ የተሰናበቱ ሲሆን 2 ተከሳሾች አንቀጽ እና የተከሰሱበት ህግ በመቀየር ጥፋተኛ ናቸው ይከላከሉ መባሉ የተጠቀሰበትን የጥፋተኝነት ውሳኔ ጠበቃ ሰለሞን ገዛኸኝ ዛሬ አብራርተዋል። አቃቤ ህግ ያቀረበውን የድምፅና የቴክኒክ ማስረጃ ላይ አስተያየት ከሰጠን 3 ወር ሊሆን ነው። ፍርድ ቤቱ የእኛን አስተያየት ከተቀበለና የአቃቤ ህግን መልስ ከወሰደ በኋላ ትላንት ጥር 28 ቀን 2018 ብይን ሰጥቷል ሲሉ ያስታውሱት ጠበቃ ሰለሞን ገዛኸኝ 4ቱ ጋዜጠኞች ጨምሮ 15ቱ ተከሳሾች በሽብር ክስ ጥፋተኛ መባላቸውን በማብራራት ይህ ድንጋጌ በሽብር አዋጁ ከባድ ነው፣ ምክንያቱም የመጨረሻው የሞትና የዕድሜ ልክ ቅጣት የሚያስቀጣ የህግ ድንጋጌ ነው ሲሉ ገልጸዋል። በዚህ መዝገብ ከተከሰሱት መካከል የቀድሞ የሐሮማያ ዩኒቨርሲቲ መምህር ዶክተር ሲሳይ አውግቸው ክስ ከሽብር አዋጁ 1176 12 አንቀጽ 3 ወደ ንዑስ ቁጥር 2 ወደ አንቀጽ 9 ድጋፍ የማድረግ ክስ በመቀየሩ የዋስትና ስለማያስከለክል እንደ አዲስ ለዋስትና መብት እንደሚከራከሩ ጠበቃው ተናግረዋል። በሌላ በኩል ከተከሳሾች መካከል አቶ ሞላልኝ 4 ቦምብ ይዞ በመገኘት እንደተከሰሱ የተናገሩት ጠበቃው ሌሎች ማስረጃዎች ያልቀረቡበትም ከአንደኛ ተከሳሽ ከዶክተር ወንደሰን አሰፋ ጋር ስላለው ግንኙነትም ምንም የቀረበ ማስረጃ የለም ሲሉ ተናግረዋል። ተከሳሹ ይዘው የተገኙት ቦምብ በትግራይ ጦርነት ወቅት ማርከው የታጠቁት እንደሆነ በማመናቸው በሽብር አዋጅ ሳይሆን ብዛት ያለው ህገወጥ መሳሪያ ይዞ በመገኘት እንዲከሰሱ መወሰኑን ያስታወሱት ጠበቃ ክሳቸው ለተቀየረው 2 ተከሳሾች ዋስትና መብት እንደሚከራከሩ አንስተው 15ቱም በሽብር ክስ ጥፋተኛ የተባሉ ተከሳሾችን በተመለከተ የመከላከያ ዝርዝር ለመስማት ከሚያዝያ 26 ቀን እስከ ሚያዝያ 30 ቀን 2018 ተለዋጭ ቀጠሮ መሰጠቱንም አስታውሰዋል። አገዛዙ በአማራ ማንነታቸው ሳቢያ ካሰራቸው የፖለቲካና የህሊና እስረኞች መካከል በቅድሚያ ከታሰሩት ተርታ የሚሰለፉት እነ ዶክተር ወንደሰን አሰፋ፣ መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማውን ጨምሮ ከ23ቱ ተከሳሾች 15ቱ ላይ የተላለፈው የጥፋተኝነት ውሳኔ ችሎቱ ፖለቲካዊ አርጩሜነቱን በግልጽ ያሳያል። በፖለቲካና ህሊና እስረኞቹ በኩል በተደጋጋሚ የሚቀርቡ ማስረጃዎችን ሲገፋ የነበረው ችሎት በትዕዛዝ የሰጠው ውሳኔ ነው የሚለው አስተያየቶች ከችሎቱ በኋላ መውጣት ጀምረዋል። ይህ በእንዲህ እንዳለ ያለመከሰስ የምክር ቤት አባልነት መብታቸው ሳይነሳ ዛሬም በፖለቲካ እስር ላይ የሚገኙት እናቶ ዮሐንስ ቧያለው ትላንት ፍርድ ቤት ቀርበው የነበረ ሲሆን ከሰነድ ጋር በተያያዘ በጽሁፍ አቅርቦ የተባሉት አቤቱታና የአቃቢ ህግ ምላሽ መርምሮ ብይን ለመስጠት ለየካቲት 11 ቀን 2018 ተለዋጭ ቀጠሮ ተሰጥቷቸዋል። እናቶ ዮሐንስ ቧያለው ያለመከሰስ መብታቸው ሳይነሳ
ታስረው ግፍ የተፈጸመባቸው ቢሆንም ያለመከሰስ መብታቸው የተነሳው በህግ አግባብ ነው ያለው አቃቢ ህግ ማስረጃ እንዲያቀርብ በፍርድ ቤት የጠየቁ ቢሆንም የታዘዘበት ደብዳቤም ሆነ ቃለ ጉባኤ እንዲመጣላቸው ያቀረቡትን ጥያቄ ይኸው የፖለቲካ መጠቀሚያ የሆነ ያገዛዙ ችሎት ደብዳቤና ቃለ ጉባኤ ከሚመለከተው ተቋም ማስረጃ እንዲመጣላቸው የጠየቁትን ውድቅ ማድረጉ ታውቋል። የስልክ ጠለፋ ተደረገ የተባለበትም የፍርድ ቤት ትዕዛዝ ይምጣልን ብለው የጠየቁ ሲሆን ይህንም ለየካቲት 4 ቀን 2018 በጽሁፍ አቅርቡ፣ የካቲት 6 ቀን 2018 አቃቢ ህግ ምላሽ ይሰጥበታል፣ የካቲት 11 ቀን 2018 ፍርድ ቤቱ የግራ ቀኙን አይቶ ብይን ይሰጣል የሚል ምላሽ መሰጠቱ ታውቋል። ከ200 በላይ ለሚሆኑ ሰዎች ህይወት መጥፋት፣ በቢሊዮን ለሚቆጠር ንብረት ውድመት ሆነዋል በሚል የፈጠራ ክስ በቀረበባቸው እነ መስከረም አበራ ላይ አቃቢ ህግ አንድም የተጨበጠ ማስረጃ ለማቅረቡን በተደጋጋሚ ችሎቱን መሰረት አድርገን ስንዘግብ መቆየታችን አይዘነጋም። በእንግሊዝ ውስጥ ባለፉት 4 ዓመታት በጎዳናዎች ላይ የሚኖሩ ስደተኞች ቁጥራቸው 4 እጥፍ መጨመሩ ተገለጠ። የእንግሊዝ መንግስት መረጃ እንደሚያሳየው በፈረንጆቹ ከ2021 እስከ 2022 የነበረው ቁጥር 3560 ሲሆን ባለፈው 2 ዓመትም በ2024 እና 2025 ወደ 19310 አሻቅቧል። የእርዳታ ድርጅቶች መኖሪያ ቤት የሌላቸው ስደተኞችም ቁጥር የጨመረው በመንግስትም የፖሊሲ ለውጥ ምክንያት ነው የሚሉ ሲሆን የእንግሊዝ መንግስትም አዲሱም ፖሊሲም የጥገኝነትም ጥያቄዎች ምላሽ ያገኘም ስደተኞች ከሰጣቸው ሆቴል በ28 ቀናት እንዲወጡ ማዘዙ በርካታዎችን ለጎዳና ተዳዳሪነት እንደዳረጋቸውም ተመልክቷል። መንግስት ጎዳና የሚኖሩ ስደተኞችን ቁጥር ለመቀነስም ጥገኝነትን ሲጠይቁ ከሚቆዩበት ማረፊያ ወደ ራሳቸው ቤትም የሚተላለፉበት ሂደትን ለማገዝም ቁርጠኛ እንደሆነ የሚናገር ቢሆንም በተከታታይ የእንግሊዝ መንግስት ያስተዳደሩ መንግስታትም የስደተኞች ጉዳይ አሳሳቢ የሆነ ባቸው ሲሆን የጥገኝነት ጥያቄ አቅርበው የሚጠባበቁ ሰዎች ቁጥርም እንደዚሁ እየጨመረ መሆኑን የተለያዩ የአገሪቱ መገናኛ ብዙሃን ዘግበዋል። የጥገኝነት ጥያቄው ምላሽ የሚያገኝበትም ፍጥነትም ዘገምተኛ እንደሆነና በአንድ ወቅትም ቆሞ እንደነበረ የሚታወስ ሲሆን ገዢው የሰራተኛው ፓርቲ ወይም የሌበር ፓርቲ ጥያቄዎች በፍጥነት ምላሽም እንዲያገኙ ለማድረግና በቋሚነት የሚኖሩበትንም ስፍራ ለማመቻቸት ሐሳብ እንዳለውም ገልጿል። አንድ ጎዳና የሚኖሩም ስደተኞችን የሚደግፍ የእርዳታ ድርጅት በተለይ እድሜያቸው ከ30 ዓመት በታችም የሆኑ ሴቶች ስደተኞች ቁጥር መጨመሩን የሚናገር ሲሆን በሱዳን ያለውን የእርስ በርስ ጦርነት በመሸሽ በጀልባም ተሳፍረው በእንግሊዝ የገባችው ያሲራ አንዷ ስትሆን የ26 ዓመቷ ሱዳናዊት ወደ እንግሊዝም ከመምጣቴ በፊት መላ ቤተሰቤም በጦርነትም እንደተገደሉ ሰምቻለሁም ብላለች። ወደ እንግሊዝ ከመጣችም በኋላ ለ5 ወራት ያክል መንግስት ባቀረበላት ሆቴል ውስጥ ቆይታ ባለፈው ነሐሴ የጥገኝነት ጥያቄው ምላሽ ቢያገኝም ከማንቸስተር አካባቢ መንገድም ዳር የተከለችውን ድንኳን ውስጥ እንደምትኖርም ገልጻለች። አንዳንድ ጊዜም ሰካራም ሰዎች መጥተው ድንኳኑን ለመክፈት ሲሞክሩም ጩኸቴን አሰማለሁ ያለችው የሱዳናዊቷም ተገን ጠያቂ አንዳንድ ጊዜ እስከ ጠዋት ድረስም ሳልተኛም እንዳፈጠጥኩኝም አነጋለሁም ብላለች። መንግስት ካቀረበላት መኖሪያ ቤትም ከመውጣቷ በፊት የአካባቢውን ምክር ቤትም ደውላ መኖሪያ እንደሌላት ብትነግርም ልጅ የሌላትም አዋቂ በመሆኗም ቅድሚያ እንደማይሰጣት እንደነገሯት በሐዘኔታም ገልጻለች። የሲራም በሱዳን ያለውን ጦርነት ሸሽታም የተሻለ ህይወት ለመምራትም ወደ ምዕራብ አውሮፓዊቷም እንግሊዝ ብትመጣም አሁን ግን በውሳኔዋም እንደምትጸጸትም ለቢቢሲም ተናግራለች። አሜሪካ በኢራን የሚገኙ ዜጎች በማንኛውም ሰዓት ሀገሪቱን ለቀው እንዲወጡ በመንግስት ጥቃትና እስር ሊደርስባቸው እንደሚችልና ባገኙት አጋጣሚ ሁሉ ሀገሪቱን ለቀው እንዲወጡ አስታወቀች። የኢራንና አሜሪካ ድርድር ተጠናቋል። ጦርነት ይነሳል የሚለው ስጋት ተጠናክሮ ቀጥሏል። ከሩሲያ ጋር ያለው የኒውክሌር ስምምነት መጠናቀቅን ተከትሎ የቀድሞ አሜሪካ ፕሬዝዳንት ባራክ ኦባማ ኮንግረሱ ፈጣን እርምጃ እንዲወስድ አስጠንቅቀው ነበር። በአሜሪካና ኢራን መካከል ያለው ውጥረት እያየለ መምጣቱን ተከትሎ ለተጨማሪ ጊዜ ዛሬ በኢራን የሚገኙ አሜሪካውያን አገሪቱን ባገኙት አጋጣሚ ሁሉ ለቀው እንዲወጡና የኢራን ባለስልጣናት ጉዳት ሊያደርሱባቸው ወይም ሊያስሯቸው እንደሚችል በመግለጽ የአሜሪካ ውጭ ጉዳይ አስጠንቅቋል። በኦንላይን አማካኝነት አገልግሎት ለሚሰጠው በኢራን የአሜሪካ ኤምባሲ ማህበራዊ ገጽ ላይ በወጣ መግለጫ ዜጎች አገሪቱን በአስቸኳይ ለቀው እንዲወጡ ያሳሰበ ሲሆን ከመንግስት ኃይሎች ጥቃት ሊደርስባቸው እንደሚችል ጭምር ጠቅሷል። የዛሬው ጥሪ ተከትሎ በማንኛውም ሰዓት ጥቃት ወይም ጦርነት ሊጀመር ይችላል የሚሉ አስተያየቶች እየጎሉ ወጥተዋል። ይህ በእንዲህ እንዳለ በኢራንና በአሜሪካ
መካከል ኦማን ውስጥ ዛሬ የተጀመረው ድርድር ለጊዜው መጠናቀቁን የኢራን መንግስታዊ መገናኛ ብዙሃን ይፋ ያደረገ ሲሆን በዛሬው ዕለት ስለተካሄደው ንግግር ምንም አይነት ዝርዝር መረጃ ያልወጣ ሲሆን ድርድሩ በመጪዎቹ ቀናት ስለመቀጠሉም የተሰጠ መግለጫ የለም። በኢራንና በአሜሪካ ከፍተኛ ባለስልጣናት ኦማን ዋና ከተማ መስካት ውስጥ በሀገሪቱ ባለስልጣናት አሸማጋይነት መካሄድ የጀመረው ንግግር በሁለቱ ሀገራት መካከል የተፈጠረውን ወደ ግጭት የሚያመራ ውጥረት ያረግባል የተባለ ሲሆን በዚህ ድርድር ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የማትስማማ ከሆነ አሜሪካ ወታደራዊ እርምጃ እንደምትወስድ በተደጋጋሚ ስታስጠነቅቅ ቆይታ እንደነበር አይዘነጋም። የተጀመረው ድርድር የተራዘመና ለተከታታይ ቀናት የሚደረግ እንደሚሆን የኢራን እስላማዊ ሪፐብሊክ ማሰራጫ ጣቢያ ዘግቧል። ይህ በእንዲህ እንዳለ ከቀናት በፊት የቀድሞ አሜሪካ ፕሬዚዳንት ባራክ ኦባማ ኒውዮርክ ታይምስ ያወጣውን ጥልቅ ዘገባ መሰረት አድርገው በሩሲያና በአሜሪካ መካከል የነበረው የመጨረሻ የኒውክሌር ጦር መሳሪያ መቆጣጠሪያ ስምምነት ጊዜ ከማብቃቱ በፊት ስምምነቱ እንዲቀጥል በማድረግ አገሪቱ ለ10 ዓመታት የገነባችው ዲፕሎማሲያዊ ውጤት ወደ ስርዓት አልበኝነትና የመሳሪያ ፉክክር ውስጥ እንዳያስገባ በሚል በመስጋት የቀድሞ አሜሪካ ፕሬዚዳንት ባራክ ኦባማ በይፋ ማህበራዊ ገጻቸው ላይ አስጠንቅቀው የነበረ ቢሆንም ይህ ስምምነት ማብቃቱ ይፋ ሆኗል። ሞስኮ ለአደገኛው ዓለም ዝግጁ ነን የሚል መግለጫ ማውጣቷ ተጨማሪ ስጋት የፈጠረ ሲሆን እንደ አውሮፓ አቆጣጠር ከ1970ዎቹ ጀምሮ ከኒውክሌር ስጋት የተከላከሉት ስምምነቶችና ገደቦች አሜሪካና ሩሲያ የጦር መሳሪያዎቻቸውን እንዳይቆጣጠሩ የሚያደርጋቸውን ስምምነት ማክተሙን ተከትሎ የጦር መሳሪያ ውድድሩ ዓለምን ስጋት ላይ የሚጥል መሆኑ ተገልጿል። ዓለም ከቁጥጥር ውጭ ወደሆነ የኒውክሌር ውድድር እየገባች ነው፣ እኛ ግን ለዚህ አዲስና አደገኛ እውነታ ዝግጁ ነን በማለት የሩሲያው ምክትል ውጭ ጉዳይ ሚኒስትር ሰርጌይ ያኮቭ በሰጡት አስተያየት የገለጹ ሲሆን ስምምነቱ ካልተከበረ በአሜሪካም ሆነ ሩሲያ በኩል የኒውክሌር አቅማቸውን የሚመጥን ገደብ እንደሌለ ተገልጿል። አሜሪካ ስምምነቱን ለማራዘም በዛሬው ዕለት ይፋ ጥያቄ ያቀረበች ቢሆንም ከሩሲያ በኩል የመጨረሻው ምላሽ አልተሰማም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። ጤና ይስጥልን። ቸር እንቆይ።